እንደነገርኩህ እኮ ነው። ተመልካቾቻችን እንግዲህ የልጆቹ ህይወት በዚህ ሰዓት አደጋ ላይ እንደመሆኑ መጠን ይዝናደናቸው ብሎን እንግዲህ ወደ እነሱ ጋር እየደን ይገኝ ወይ መለመንም ካለበት መለመን ነው እኮ ስራ ከሌለ ልጅ ከየት ያመጣል? ቦታውን አይተባላ ጭራ ያለ በዛ ላይ ዝናብ እየዘነበ እኮ ነው። እዛ ከሚመጣው ምት እዚህ ምንም ነገር አድርጎ ነው ማግኘት ያለበት። በቃ ይሄንን አሁን እኔ እንደዚህ አልሰራም ምናምን ብዬ ሪፖርት ባረግ በቃ ማታ የሚመጣው ምት ምናምን ብትየው በቃ እኮ ሌሎቹስ የምታወራኝ ከሆነ ኩላሊታቸው ሊወሰድ ነው። ሌላም ነገሮች ኩላሊት ብቻ አይደለም ብዙ ነገር ነው የሚያደርጉት። ከአይምሮ በላይ የሆኑ ሰዎች ናቸው። በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መጥተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0909818162 ይደውሉ። ሙሉ ቤተሰብን አንተን ማንንም አላስቀርም ብሎ እንዲህ ሽጉጥ አስቀምጦ ነው የነገረኝ እያንዳንዱን ነገር። መጀመሪያ ወደዚህ ስራ ውስጥ ስገባ መልካም ሰው ነበር የነገረኝም ነገር ምናምን እንደነገርኩ። ከዛ በኋላ ግን በቃ እያየው ስመጣ የሚደረገውን ነገር ምናምን የሱም ጸባይ አብሮ ነው እየተቀየረ የመጣው። እንደዛ ከዛ ያመጣቸዋል፣ ልመና ያሰራቸዋል፣ ሚዛን ሰጥቶ ሚዛን ያሰራቸዋል። ገቢ እንደነገርኩ ነው። ገቢ ካላመጡ በቃ እኔ እንጃ በጣም ጠንካራ ስለሆኑ ነው ያው ድንችም ምንም በልተው ስለሚያድጉ እንጂ እንጃ የከተማ ልጅ ያን ተቋቁሞ እንትን የሚል አይመስለኝም። እና እንደነገርኩ ያመጣቸዋል፣ ልመና ይሰራሉ። መብራት ላይ ምናምን የምታያቸው እነዚህ የሚሯሯጡት ምናምን እነሱ እንዲህ ወዶ አይደለም። ይህን ስራ እንትን እንዳለ ካወቀ ምናምን ያው ሌላ ቦታ ላይ ከፍቶት መስራቱ ምናምን አይቀርም። በቃ ከምገመተው በላይ ገንዘብ የሚያገኝበት ስራ። ቤት በኩል የተበታተኑት ሲጀመር ያው አብዛኞቹ መብራት ላይ ነው ያሉት። ሚዛን ተመዘን የሚሉት አሉ። ከዛ ደግሞ ልመና የሚሰሩት አሉ። 30 ሺህ ብር ነው የሰጠኝ ባይገርም የመጀመሪያ ቀን ማለት ነው። ወደዚህ ስራ ስገባ ስለዚህ ስራ ምንም አላውቅም። በቃ በጣም ቀላል ስራ፣ በጣም ብዙ ብር ነው። በጣም ነው ደስ ያለኝ። ለእናቴም በቃ ደረስኩላት ምናምን ብዬ እኔ ማስበው የነገ ህይወቴ ገጠር የተባና አይቆ አዋቆ የተነገውስና ይወጋ የተው ገጥቴ ጋዳው ደይሰንት አንተ ምን እንደሚወራ አልገባህም? አይ እኔ ብዙም አልሰማም። ሰላም ሲባባሉ ምናምን ነው የምሰማው እንጂ ሌላ ምንም አልሰማም። እንግዲህ እስኪ ያው እሱ ነው በደንብ የሚያወራቸው። ቤቱ በደንብ ነው የሚያወራው። ለመተርጉምም ችግር ስለሆነ የሚተረጉምልን አቶ ዳንኤል በቃ በጣም ኃይለኛ ሰው ነው። አረመኔ አታውቅም አንተ። አረመኔ ሰው ነው። እኔ እስካሁንም ለነፍሴ ፈርቼ ነው ያልነገርኳችሁ፣ ለሌላ ነገር አይደለም። መልኩን አሳምሮ አውሬ የሆነ ሰው ነው። እነሱን እኔ እቆጣጠርለታለሁ፣ እሱ ለኔ የሚያስብልኝ ያስብልኝ። ወደ ስራ አሰማራቸዋለሁ፣ ስራ ይሰራሉ። ከጎዳና ሰብስበና እናመጣቸዋለን። ከዛ ሚዛን ምናምን ገዝተን እንሰጣቸዋለን። ስራ ይሰራሉ፣ አንድ ላይ እንሰራለን። ከዛ የቀን ገቢያቸውን ሰጠናቸዋል። ምግብ እኮ የቀን ገቢያቸውንም በዛው ትቀበላላችሁ ማለት ነው። ለቤተሰብ ይልካሉ ምናምን 50 ህፃን ጉልበት እየበዘበዛችሁ እነሱ በሚያመጡት ገቢ እናንተ ራሳችሁ እየተቋቋማችሁ የእነሱን ቤተሰብ እየቀጠፋችሁ እዚህ የእናንተን ቤተሰብ እያቀናችሁ የሚሆንበት ምክንያት ምንድን ነው? ከ400 ብር ጀምሮ ነው የሚያስገቡት። አንድ ልጅ 400 ብር 400 ብር ከዛ በታች ካስገባስ በቃ ከዛ በታች ካስገባው በንጋታው ወይ ተኳል። ቆይ ካልሞላለት 400 ብር አንድ ዛን ልጅ ለ400 ብር ፈርዳችሁ ምን አይነት ህሊና ነው? 400 ብር ትንሽ ነው እኮ አሰበው። ምግቡ ተሰጥቶት መኝታው ተሰጥቶት እንዴ በቃ ድንግል እነዚህ ክብረ ንጽህና ያላቸውን ሴቶች ከሀገሩ ያመጣል። በቃ ይሸጣቸዋል። እዚህ ያመጣ ይሸጣል፣ ያጫርታቸዋል። ጨረታ ያጫርታቸዋል። ምንም እንደሚሰራ ሙሉ በሙሉ እርግጠኛ ነህ አንተ? እሱን ሽፋን ነው። አዎ የሌለው የመኪና አይነት የለም። ሲኖ አለው፣
የሚያወራው ስልክ፣ አብሮት የሚሰሩት ሰዎች እጁ ረጅም ነው ምናምን በጣም ብዙ ነገር አቴም እንዴ ይዞ የሚኖረውን ግቢ ራሱ ስራው ስነግርህ አንዴ ገባህበት ማለት ሞጭ የለው እስከ ህይወት ፍጻሜ የምትሰራው ስራ ነው። የምታውቀውን ነገር ለሰው መንገር አችልም። ከዛ ደግሞ በቃ ምን ልበል ይሄ ጨለማ ህይወት ውስጥ ነው የከተተኝ። 30 ሺህ ብር አሳይቶ ጨለማ ህይወት ውስጥ ነው የከተተኝ። የሆነች አንድ ሩም አለችው እሱ ሲመጣ የሚያርፈባት የሆነ ተጣጣቡ ምናምን ነገር ነው የሚላቸው እንደዛ ይመስለኛል። ብቻ ያው ይገባሉ፣ ሁለቱ ይገባሉ፣ እሱም ይሄዳል። ያው ሲጫጫሁ ምናምን ነው። ከዛ በኋላ መሰለኝ ያው ምን ነገር የሚፈጽመው ይዟቸው ነው። ሁለቱም ገብተው ነው የሚጠብቁት። ይሄዳል። ምንድነው? በህግ አምላክ በነጻ ትንቀሳቀሳለህ። ምንድነው? Unadeche voices no kata mizena kata no namsin kamizena ደሪያ ጎደርሶ አይሰን ነው ያቂው ሳይከባይና አይጤን አሁን ያለው ቀደም ብያለሁ እንደሚደበደቡ ምግብ እንደማይሰጣቸው የተለያዩ ስራዎች እንደሚያሰራቸው እንደዚህ ቁራሊያ ሚዛን ነገሮችን ሌላ ነው። ከስርቆት ጀምሮ ልመና ሁሉ ይሰራሉ፣ ሚዛን ምናምን ይሰራሉ፣ ይሄ ሊስትሮዎች ይሰራሉ፣ ሸክም የተለያዩ ስራዎች የሚሰሩ አሉ። ኦሰ ከባ ኦቲዮ ባባንቶ ባየን ነው ሲሪ ቦኬስ ሆነ ኦቲዮ ጋ ቁራሊያ መዛና ኦቲዮ ጋባው አይዞህ ይስተካከላል ለማለት የፈለገው ነገር ቤተሰቦቹ እንደናፈቁት ወደ ቤተሰቦቹ መቀላቀል እንደሚፈልግ ከእናቱ ጋር እንትን ማለት እንደሚፈልግ ይሄ ኩላሊት መሸጥ ምናምን የሚባል ነገር አለ አይደል? ሰዎች ልጆቹን ሸጠው ያው ኩላሊታቸውን ያወጣሉ፣ እነሱም ተጠቃሚ ይሆናሉ። ይሄ በጣም ከህሊና በላይ ነው። በጣም በቃ ይሄ ሰው ሆነ ስጋ ለበሰ እንጂ ራሱ ዳቢሎስ ነው ብዬ ነው የምወስደው። በቃ ላሊት ትራፊክም ስለሌለ ጥቅጥቅ አድርጓቸው ይወጣል። የሚፈልግበት ቦታ ላይ ጣል ያደርጋቸዋል። በሁለት ዙር ነው እንትን የሚላቸው። እነዚህ እንስቶቹን ሴቶቹን በጣም ነው የሚጨቁኗቸው። በጣም በቃ ይመታቸዋል። ቅድም እንዳልኩ ይሄ ጾታዊ ትንኮሳዎች እስከ መድፈር ድረስ ምናምን እንደሚያደርሳቸው በተደጋጋሚ እዛ ቤት ውስጥ እንቅልፍ ለወላ መተኛት የማልችልበት ጊዜዎች አሉ። በጣም ድምፅ ይረብሻል። የተለያዩ ድርጊቶች አሉ። ጫጫታ አለ፣ ጩኸት አለ። አሁንም በዛው ነው መቀጠል ፈልጎ ማለት ነው። እኔ ምን ዱሉ አልበቃህም? አውልቆ ከመጀመሪያው ምን እንደምትሉኝ አልገባኝም። እኔ የምሰራውን ነግሬያቸዋለሁ። ይኸውልህ ስማ፣ ማውራት ለማይቀር ነገር የእኛንም ጊዜ አጨርስ። እዚህ ጋር ሰማኸኛ? እዛ ጋር የተመተውን ምት ታውቀዋለህ። ከዚህ በላይ መድረቁ ለአንተ ምንም መፍትሄ ሊሆን አይችልም። አሁን በእኛ ቁጥጥር ስር ነው እና ስሬን አድካሚ አታርግብኝ እባክህ። እኔ ከአንተ ጋር እዚህ የምቀጠቅጥበት የለም። እየነገርኳችሁ ነው ከቅድምም ጀምሮ። ምንድን ነው የነገርከን? መርዳት ነው የያዝነው እኛ። ሰው እየረዳን ያለ ነው። ምን ሆነህ ነው? ከቅድም ጀምሮ ተቀጠቅጠኛለህ። ምንድነው መርዳት ያስኩህ? አንተ ምሳሩን ስራ ማናቅ መሰለህ እንዴ? እየሰማኝ አይደል? እዚህ ጋር የጻል ሊሰራ አይደለም እየሰራ ነው ያለነው። ስንከታተለ ነበረ፣ መጣ ነበር ቦታ ድረስ እና በቦታው በግቢው ላይ ስንደርስ አንድም ህፃን ልጅ አልነበረ። አንድ የታመመ ህፃን ልጅና አንድ 20 ዕድሜ ውስጥ የምትከለል ልጅ ነው ያገኘ ነው። ሙሉ ህፃኖቹ በየቦታው በየሰራቸው በየፊናቸው አሰማርታችሁ ነበረ እኮ። ስራን የሰጠናቸው እኮ እኔ ነገርኩ። እባክህ ስራዬን አታርክም። ስራ አትበለኝ እኮ ስራ አትበለኝ። እየሰማኸኝ ነው አይደለ? ተወራውላ አልገባኝም። ከመጀመሪያው ጀምሮ ተቀጠቅጠኛለህ። ምን ትለኛለህ? እንዴት ጥሩ ባደረኩኝ እኔ ለራሴ አንድ እናት አለች። ለማስተዳደር ነው እንደዚህ እየለፋ ያለው። ሰማኸኝ አይደለ? ምንም የምታውቀው ነገር ከሌለ አንተ እዛ ቦታ ላይ ምን ልትሰራ ተገኘ? ምን ማለት ነው? እሺ እዛ ቦታ ላይ ምን ልትሰራ ተገኘ? የምጠይቅን ጥያቄ እየሰማኸኝ ነው አይደል? ለምጠይቅ ጥያቄ እያንዳንዱን እውነታ ነው የምፈልገው። አንድ ዘላብዳለሁ አንድ ዋሻለሁ ብትለኝ እኔ እንደነገርኩ ነው። ካሜራውን አስጠፍቼ ነው የምቀጠቅጥ። ሰማኸኝ አይደለ?
እኮ ማውቀው ነገር የለም። ምን ከዚህ በላይ ምን ልወቅልሽ? እዛ ቤት ውስጥ አንተ ምን ልትሰራ ተገኘ? ወደዛ ቤት እየገባ ነው ያዝነህ አይደለም? ምን ልትሰራ ተገኘ? እሱን ቱ በእኛ ቁጥጥር ስር ያለችው ትልቋ ልጅ ራሱ በስትክክል ታውቃለች። ስለአንተ እየተረበተበተች ነው ስትወር የነበረው። እሱ እያለች ነበር ስትወር የነበረው። ሰማኸኝ አይደለ? ይሄ ደግሞ ያለ ምክንያት አይደለም። እዛ ቦታ ውስጥ ምንም የማውቀው ነገር የለም ማለት አይደለም። በዛ ሰዓት ምን ልትሰራ ሄድክ? እዛ ግቢ ውስጥ ለህፃናቶቹ መልካም ነገር የምታረግ ከሆነ በዛ ሰዓት ግቢው ባዶ ነው። ምን ልትሰራ ወደዛ ግቢ ሄድክ አንተ? የታመመውን ልጅ ቼክ ለማድረግና አንዳንድ ነገሮች ካስፈለገው ለማየት ነው የሄድኩት። እስኪ ስለምትሰራው መልካም ስራ ንገረኝ እስኪ። 50 ህፃን ጉልበት እየበዘበዛችሁ እነሱ በሚያመጡት ገቢ እናንተ ራሳችሁ እየተቋቋማችሁ የእነሱን ቤተሰብ እየቀጠፋችሁ እዚህ የእናንተን ቤተሰብ እያቀናችሁ የሚሆንበት ምክንያት ምንድን ነው? እኔ እግዚአብሔር ይስጠው አለቄ መቀመጤን ሰፈር መቀመጤን አይቶ። ማን ነው አለቃ? አለቄ ነው። ጭራሽ ለማምለስ ስትላ ሌላም አለቃ መጣህ ማለት ነው። እዛ ግቢ ውስጥ ሰማኸኝ አይደለ? ይኸውልህ እዛ ግቢ ውስጥ ተከራይቶ የሚኖረው አቶ ዳንኤል ሁሉንም ነገር ነግሮናል። እዛ ግቢ ውስጥ ያለኸው አንተ እና 50 ህፃናት ልጆች ናቸው እና አልፎ አልፎ የሚመጡ የአንተ አሽከሮች አጋዦች ናቸው እንጂ ሌላ ማንም ሲለም አለቄ ብለህ ለመደባበቅ አሞክር ነገር። ሰማኸኝ አይደለ? አሁን እኔ ስለምታወራው ነገር ምንም አላውቅም። ማውቀው ነገር እነዚህን ልጆች ከጎዳና ሰብስበን ስራን የሰጠናቸው መልካም ስራ በሰራን እንደብደብ እንዲህ ምን እናድርግ እኛ? ሰላማዊ ሰው ነው። ቆሻሻ አንተ ተደበደብኩ ስትል አታፍርም? የስንት ልጅ ህፃን ጉልበት እየበዘበ አልፎ ተርፎ ኩላሊታቸውን እየነገዳችሁ ቆመት ሄዳለህ አንተ ለስሙ። ስለምን ኩላሊት ነው የምታወራው? የተማርኩ ሰው ነኝ እኮ። ምን ሆነህ ነው እንዴ? አገናዘብ እንጂ ምንድን ነው የምታወራው? ኩላሊት ምናምን ምን ማለት ነው? ይኸውልህ እኔ ለራሴ እንደዚህ በማለት ያገኘኋትን የዕለት ጉርስ ይዤ የምገባለሁ። እናቴ አንድ ወጣት ነኝ። የነገ ማስተካከል መፈለግ ዝም በላ እንዴ። እዚሁ ውለን እዚሁ እናድራታለን እንጂ እኔ እናንተ አንላቀቅም ዛሬ። ሰማኸኝ አይደለ? አሁንም ቢሆን በትዕግስት ነው እያዋሩክ ያሉት እንጂ እኔ አንተን ካሜራውን አስጠፍቼ ማወጣጣት ባለብኝ መንገድ አወጣጣለሁ። የቀደሙ ተመተው እንዳትል። ሰማኸኝ አይደለ? ተመተው ብለህ እንዳታወራ። መመታት እንዴት እንደሆነ ማውራት እንዴት እንደሆነ ገና አሳይሃለሁ። ሰማኸኝ አይደለ? እኮ እኔ አሁን ከዕለት ማድረጉን ትክክለኛውን ነገር ነው እኮ እየነገርኩ ያሉት። ከጎዳና ሰብስበን እንደዚህ እኮ እሱን ነው የምልህ። የምን ኩላሊት ነው የምትነግረኝ? እህት ወንድም ኖሮኝ እንዴት አንድ እንትን ላይ እንዲህ ኩላሊት ምናምን እፈጽማለሁ? አታስመስል እስኪ። የተማርኩ ሰው ነኝ እኮ። ምንድን ነው የተማርኩ? ለስሙ መልካም ባረኩት የምትለኝ ምን መልካም ነገር አድርገህ ነው እንደዚህ አፈ ሞልተህ የምትወረው? ያው እንደነገርኩ ነው። ቅድምም ልነግርህ ስል አንተ ትደበድበኛለህ፣ ምን ትለኛለህ። እኔ ጊዜም ልትሰጠኝ አልቻልክም። ምንሰራውን ስራ ሌላ ነገር አትወራ። ካሜራ ፊት ነው ያለው። ስለ መልካም ባረኩት ምናምን የምትለውን ነገር ካሜራ ፊት አውራ እስኪ ልስማ። ይሄ አመጣጤ ወደዚህ ስራ የገቡት እድሜ ስጠውና አለቃችን። ማን አለቃ? እየነገርኩህ እኮ ነው። ለምንድን እንትን አትልኝ እንዴ? እሺ ቀጥል። እድሜ ስጠውና እሱ ነው እንደዚህ ሰፈር መቀመጤን አይቶ ና ስራ አላስጀመረህ ምናምን ብሎ ያስጀመረኝ እሱ ነው። ሁሌም ሳመሰግነው ነው የምኖረው። መልካም ባረኩት ብለህ አሁን ደግሞ እንደ ስራ ቆጠርከው። አየህ ወደ እውነቱ ስመጣ ራስህ እንኳን ስራ እኮ ነው የሰጠኝ እንዴ? ምን አይነት ስራ ነው የሰጠኝ? እሱን እኔ እቆጣጠርለታለሁ፣ እሱ ለኔ የሚያስብልኝ። ወደ ስራ አሰማራቸዋለሁ፣ ስራ ይሰራሉ። ከጎዳና ሰብስበና እናመጣቸዋለን። ከዛ ሚዛን ምናምን ገዝተን እንሰጣቸዋለን። ስራ ይሰራሉ፣ አንድ ላይ እንሰራለን። ከዛ የቀን ገቢያቸውን ሰጠናቸዋል። ምግብ እኮ የቀን ገቢያቸውንም በዛው ትቀበላላችሁ ማለት ነው። ለቤተሰብ ይልካሉ ምናምን። እባክህ አትዋሽ። ለቤተሰብ የሚለውን ነገር ቶ ከቤተሰብ ጉያ ነጥቃችሁ እናንተ በእነሱ ጉልበት እየተጫወታችሁ ለቤተሰብ ይልካሉ ትለኛለህ። እኔ የምታወራው ነገር አልገባኝም። አንዴ ትበዘብዛላችሁ ትላለህ። ከየት ነው የመጣኸው አንተ? እንዴት አለቃህን አገኘኸው? ስምህ ማን ነው አንተ? ሚኪያስ እባላለሁ። እዚሁ ነው ተወልጄ ያደግኩት። የት ነው ተወልጄ ያደግኩት? ጀሞ። እዚሁ ማንም ነው የሚያገኘው። ዞር ዞር ብለህ መጠየቅ ትችላለህ። በምንድን ነው የሚያውቀው አንተ? በቃ እናቴን ስለምጦር ምናምን በቃ ሰፈርም ላይ ያለኝ ስም ጥሩ ነው። እናቴ እንደማስተዳደር ምናምን ነው የሚያውቀው ሁሉም ሰው። እናትህ በምን እንደምታስተዳደራት ታውቃለች? ለመሆኑ ሰዎች እንደመረዳ ነው የምታውቀው። ነገርኩህ እኮ መርዳት ነው ያዝኩት አልኩ። ደስ እያለኝ ነው የምሰራው ይህን ስራ። ምን ያህል ልቧ እንደሚያዝን ታውቃለህ? ብታውቂና
ምንድን ነው የሚያዝነው? ያንተ የበላይ አካል እሺ ማን ነው? አለቃ ያለ እነሱን ሰብስቤ እኔ ማሰራት ነው ስሬ በቃ። ከዛ ከአለቃችን ጋር አንዳንድ ነገሮች እንትን እንላለን። ለነሱ ነው የምናደርገው። በቃ ሰብስቦ ያን ሁላ ህጻን ልጅ ነው የሚያስተዳደረው። የምኖረው እዚሁ ነው። እናቴ ያለች መጠየቅ ትችላለህ። ከእናት ጋር ነው የምኖረው ወይስ ከአለቃህ ጋር ነው የምኖረው? አይ የምኖረው ከእናቴ ጋር ነው። ስራ እዚህ እመጣለሁ። ያገኛችሁኝ ቦታ እመጣለሁ፣ ሰርቼ እመለሳለሁ። የአንተ ቤት እዛው ከአንተን ካገኘነ ቦታ? አዎ እዛው አቅራቢያ ነው። እዛው አቅራቢያ? ያው እዛው መቀመጤን አይቶ ነው ስራም ያገኘልኝ። ምን ያህል ጊዜ ነው ይሄን ስራ ከጀመርክ? እስኪ ቢያንስ በቃ 1 ዓመት አካባቢ። ወደ 1 ዓመት አካባቢ። 1 ዓመት ሙሉ ምንም የሚያውቁ ህጻናቶችን ስታሰቃዩ ኖራችሁ ማለት ነው አይደለ? እኔ አሁን አንተ ያንተ እያሰጋኸኝ ነው። ምን እያወራህ እንዳለውላ እየገባኝ አይደለም። እሱን ወደ በኋላ እመጣልሃለሁ። እናንተ ሰፈር አለቃህ ከገባ ስንት ጊዜው ነው? ወደ 3 ዓመት ይሆኑ እንደዛ አካባቢ ይሆኑ። አንተ ሰፈርም ላይ ጥሩ ስም ነው ያለው። ማንም የሚያውቀው ጥሩ ስራ እንደሚሰራ ነው። እድሜ ይስጠው። ሁሌ የሚባረክ ሰው ነው። ተሰብስበው እንትን ሲሉ ይረዳል። እንዲህ ማህበር ምናምን ሲኖር የሚደረገውን ያደርጋል። በቃ ጥሩ ስብዕና ያለው ሰው ነው። እኔ እሱን በማግኘቴ እድለኛ ነኝ። በጣም እድለኛ ነህ። ስለ ቤተሰብ ከእናት ጋር ነው የምንኖረው? እናቴና 2 እህት 1 ወንድም አለኝ። እነሱ ማስተዳደረው እኔ ነኝ። የመጀመሪያ ልጅ ነኝ። አንደኛዋ እህቴ ትንሽ አማታ። በነፃ ህፃን ልጆች እየጨከንክ እነሱ እነዚህ መመገብ አይከብድም? እነሱ ቢሆኑስ በዛ ቦታ ያሉት ምንድን ነው የሚሰማው? ይህን እንኳን አታገናዘብም አንተ? እኮ እንደ ወንድሞቼ ነው። አብሬያቸው ነው ምዝናን ነው። እዚህም እኮ ስራ ቦታ አብረን እንጫወታለን ምናምን። ስላሳለፉት ውሎ እንጠይቃለን። ይኸውልህ ስማኝ፣ ስራን የሰጠናችሁ እኮ ስለምን በደል እንደምትወራ ምንም እየገባኝ አይደል። ስለምን እንደምወራ በደንብ ጠንቅቀህ ታውቃለህ። ደጋግመህ በደንብ ማለት ነው። በደንብ እዚህ ስራ ላይ 1 ዓመት ሙሉ ስትሰራ ምን እንደተፈጠረ ምን እየሆነ እንዳለ ጠንቅቀህ ታውቃለህ። ይኸውልህ እኛ እዚህ ስንመጣ አንተንም ለሚያስመጣ እኛ ማንም አይደለንም። ሰማኸኝ አይደለ? እኛ መርማሪዎች ነን። ያለውን ነገር ስላንተ አጥንተን ባግራውንድን አይተን ነው እንጂ ዘለን አንተ ጋር ለሚያዝ አንመጣ። ይሄ ሊሰራ አይደለም። ሰማኸኝ አይደለ? አንተ ላይ ምስክር አለ። አልፎ ተርፎ ማን ነው? የምን ምስክር ነው? ማን ነው ምስክሩ? አንተ አለቃ ቤት የሚኖር አቶ ዳንኤልን ታውቀዋለህ በደንብ። ራይድ ሰራተኛው። ያው አውቀዋለሁ። እሱ ስለዛ ግቢ ስለሚከናወነው ነገር እያንዳንዱ ነገር ጠንቅቆ ያውቃል። ጠንቅቆ አልፎ ተርፎ ከምታሰቃያቸው ጉልበታቸውን ከምበዘብዙት ህፃናቶች ውስጥ አንዱን ይዞት ነው የመጣው። እሱ እንኳን ስለምሰሩት ስራ ስለምበድሏቸው አቶ ዳንኤል ነው የሚያደርገው። ምን ታደርጉ? አቶ ዳንኤል አሁን በእኛ ህግ ከለላ ስር ነው። አሁንም ቢሆን ያየን ሰው ሰፈር ውስጥ ሊኖር ይችላል፣ ወይም የሆነ ጭምጭምታ የአንተ አለቃ ሊሰማ ይችላል። ይህንንም ሰምቶ ሊሰወር ይችላል። ግን ተሰውሮ የትም አያመልጥም። ሰማኝ አይደለ? አንተ በእኛ ቁጥጥር ስር ነህ። አንተ ጋር ያለውን መረጃ እኛ ማወቅ ያለብንን ነገር ከአንተ እያንዳንዱን ነገር ተነግረናል። እኔ እንደነገርኩ ነው ያለው ነገር። እኔ ምንም አውቀው ነገር የለም። የያዝነው ሰብስበን መርዳት ነው፣ ማብላት፣ ማስተኛት ነው። ጎዳና ከሚተኙ ልቀቋቸው ካላችሁ እኔ ከበላይ አካላቶች ጋር ተነጋግራችሁ እንደሚሆናሉ። እኔ ምን እንደምትወራ አላውቅም። ለመሆኑ እዛ ግቢው ስል ልጅ ነው የሚገኘው? ስል ልጅ ነው በአንተ አባባል እየተንከባከባችሁ ያላችሁት? በቃ ወደ 50 ይጠጋል። በቃ 48 49 ምናምን እንደዛ ናቸው። ወደ 50 ናቸው። እና እነዛን ሁሉ ልጅ ማኔጅ የምታደርገው አንተ ነህ? አይ እኔ እንዴት 50 ልጅ በአንዴ መቆጣጠር ይችላለሁ? እኔ አካባቢ ላይ ያሉትን ልጆች ብቻ ነው ማየው። አንተ አካባቢ ላይ ስል ልጅ አለ? የኔ ልጆች 10 ነው የሚሆኑት። እነሱን የምቆጣጠረው ያው እኔ እንደምታየው ቋንቋቸውንም አልችልም ብዙ። ያው ትንሽ አንዳንዶቹ ምናምን ትንሽ አማርኛ ስለሚቀላቅሉ ከነሱ ጋር ነው እንጂ መግባባው። ያው ሌሎቹ ብዙም አይችሉም። ያው አቤቶ ነው ብዙ ቋንቋቸው የሚችለው አለቃዬ ማለት ነው። እሱ ነው ብዙዎቹ ማኔጅ የሚያደርገው። እኔ አካባቢ ላይ ያሉት እንትን ብዬ እንደሚደረገው ለሱ ነው ሪፖርት ማድረግ። የአቤቱ እንግዲህ ታክሲ እንደሚሰራ ቃሉ ታክሲ ነው የሚሰራው። የት አካባቢ ላይ እየሰራ የሚገኘው?
ያው የሚሰራበትን እንትን ቦታ እንኳን እንዲሁ የሚመላለስበትን አላውቅም፣ ግን ያው ከኛ አካባቢ የሚነሳ ይመስለኛል። እኔ እዛው ተራ አካባቢ ስለምውል እዛ ነው ማየው። እና ደግሞ ያው የምንገናኘው በስልክ ምናምን ነው። የሆነ ሰዓት ላይ ስራውን ጨርሶ ሲመጣ ነው የምንገናኘው እንጂ ብዙም እንትን አንልም። ማለት እስኪ ተገናኝታችሁ ምንድን ነው ልትወሩ የምችሉት አንተና አለቃ? በቃ ጠዋት እንደዚህ እንትና እንደዚህ ነው የሚሰራው፣ ትንሽ እንደዚህ የሆነ ነው ምናምን ያለውን ነገር ነው የምነግረው። ያሳለፉትን ልጆቹ ትንሽ ሰዓት ላይ ነገር እኔ እንደነገርኩ ብዙም እንደዚህ እንትኑን አላውቅም። ብቻ እሱ መልካም ሰው ስለሆነም ያደርግልኛል። ምንድን ነው የሚያደርግልህ ነገር? ያው ተቆራጭ ይሰጠኛል። አንተ ብቻ ነህ? አንተ እና እሱ ናችሁ ይሄን ስራ እየሰራችሁ የምትገኙት? አሁን እዛ ቤት ውስጥ እኔ አሁን ትንሽ እዛው አካባቢ ስለሆንኩኝ ያሉትን ልጆች እዛ አካባቢ እንደሌለት ነው እንጂ አሉ ሌሎችም እሱና ያው አብረውት የሚሰሩ ሌላም ሰዎች አሉ። ግን ዋናው እሱ ነው። እኛ ያለንበት ቦታ ላይ ሁላችንም እንትን የምንለው ለሱ ነው። ከአንድ ለመሆኑ ከአንድ ልጅ የቀን ገቢ ስንት ልትቀበሉ ትችላላችሁ? እንደዚህ እኮ የለም። ምን ሆናል እንዴ? የሰራውንማ እሱ ነው እኮ የሚያገኘው። እንዴት ነው አሁን ተነጥቃላችሁ እያልከኝ እኮ ነው። ለቤተሰብ እንልካለን አልክ አይደለ? አሁን አምባገነን ሳልሆን ትዕግስት ባለው መልኩ እያወራሁ ነው። አንተ በምትለው መንገድ እየመጡልህ ነው አይደለ? እኔ እንደነገርኩ ነው። እህት አለኝ፣ ወንድም አለኝ። ይሄን ነገር አስሬ አደጋግመህ በደል አልፈጸምም። አስሬ አደጋግመህ በቃ የሚደረገውን ነው የምናረገው። እዛ ጋር እናንተ የምታሰቃያቸው ልጆች ሰማኸኝ፣ የተከበሩ ናቸው። እህት ወንድም ያላቸው ናቸው በሀገራቸው። ገና ለገና ከሰው ሀገር አምጥታችሁ በነሱ ክብር፣ በነሱ እድሜ፣ በነሱ ጉልበት እየቀለዳችሁ መቼም አኖሩ እና በደንብ ጠንቅቀህ ታውቃለህ። አንድ ልጅ በቀን ስንት ገቢ እንደሚሰራ በጠንቅቀህ ታውቃለህ። እስቲል ከእናንተ ካወጣችሁለት ተመን በታች ራሱ ሰርቶ ከመጣ እንደምደበድቡት የሆነ ነገር እንደምታደርጉት ጠንቅቀን እናውቃለን። እንደዚህ ምንድን ነው የምትወረው? የምን መደብደብ ነው የምትወረው? ስማኝ፣ እናንተ ከምታሰቃያቸው ልጆች መሀል አንዱ መጥቶ እኔ እዚህ ኢንተርቪው አድርጌዋለሁ። ጥበቡ የሚባል ልጅ ጠንቅቀህ ታውቃለህ። ከሌሎቹ ልጆች ረዘም ያለ። ከዚህ በኋላ ምንም የምታገስበት ምክንያት የለም። ሰማኸኛ? እስካሁን በትዕግስት አዋርቻለሁ። እኔ እንደነገርኩ ነው። እናንተ ካወጣችሁላቸው ተመን በታች ሰርተው እንኳን ሲመጡ እንደምመቱት ነግሮናል። አልፎ ተርፎ ፊቱ ልጁ እንኳን ምንድን ነው የሚመስለው? እንደዛ ተጠባብሶ ምን ብሎ ሌሎቹን ደግሞ ማሰብ ከባድ ነው። ምንም አላውቅም። እንዴት ነው እኔ እህት ወንድም አለኝ እያልኩ እንዴት ሌላ ሰው ልጄን አነሳለሁ? አንተ በመታቸው ግን የነሱ ወይም ከአለቃህ ጋር አብራችሁ የምታሰቃዩቸው ዋናው የሰቃዮቹ መንስኤ እናንተ ናችሁ። ስለምታወራው ነገር ምንም እየገባኝ አይደለም። በአግባቡ ምግብ አሰጧቸው። እነዚህ ልጆች ትንሽ ተመቹታቸው የሚሆኑት ሊያደርጉት የሚችሉት ነገር መተኛትን ነው። አለቀ። ከዛ ውጪ እየተሰቃዩ ነው የሚገኙት። እንደነገርኩ ነው። ከጎዳና አንስቶ እያበላ እያጠጣ እያስተኛቸው ነው ያለው። ሌላ ምንም አላደረገም። እማላቅ ነው እንዴ የሚመስልህ? እስካሁንም ልስማ ብዬ ነው። ከጎዳና እንደማያመጣቸው ጠንቅቄ ከየሀገራቸው ከእናት ጉያ ስር ነጥቆ እንደሚያመጣቸው አውቃለሁ። ቤተሰብ እዛ እነዚህ የሚያከሉ ልጆች ልጅ ከተማ ሄዶ ሰርቶ ይጦሮኛል ብሎ ነው የሚያስቡት። ከቤተሰብ ጉያ ስር እንደምታመጡ አውቃለሁ። ስማኛ፣ እኔ አሁንም በዱላ ላለመቀጠል ነው በትዕግስት እያዋራሁ ያሉት። ግን ምንም ልንግባባ አልቻልንም። ሳየ ማለት ነው የባሰ ነገሩን ለማበወሳሰብ እየሞከርክ ነው አንተ። እዛ ጋር አለቃ መቶ ሊያድን አይችልም። ሰማኛ፣ ይኸውልህ አለቃ የእኛ መምጣታችንን ሰምቶ ወይ ተሰውሮ ይሆናል ወይ የሆነ ቦታ ተሸሽጓል። በዚህ ሰዓት ስላንተ ምንም ግድ አይሰጡም። ስለዚህ እያንዳንዱ የምታውቀውን እውነት ብትወጣት ነው የሚሻልህ። አንተ እዚህ እምቢ ካልክ መቀጠል ባለብን መንገድ እንቀጥላለን፣ ችግር የለም። ግን እኔ በትዕግስት ለማዋራት እየሞከርኩ ነው። የከተማ ልጅም ስለሆንክ እዛ እህት ወንድምም ስላለህ አዝነህ ወይ የሆነ ነገር አስበህ ትነግረኛለህ ብዬ እየጠበቅኩ ነው በትዕግስት እያወሩ ያሉት እንጂ እኔ መቀጠል ባለብኝ መንገድ እና አንተ ማወጣጣት ባለብኝ መንገድ አወጣጣለሁ። የሚያስገቡትን እንኳን ልነግርህ ይችላሉ። ሌላውን ነገር ግን በቃ እንደሚያመጣቸው ምናምን ነው እኔ የማውቀው። ሌላ ነገር አላውቅም። እሱንም ቀስ እያልክ ታምናለህ፣ ችግር የለም። ከ400 ብር ጀምሮ ነው የሚያስገቡት። አንድ ልጅ 400 ብር 400 ብር። ከዛ በታች ካስገባስ
በቃ ከዛ በታች ካስገባው በንጋታው ወይ ይተኳል። ቆይ ካልሞላለት 400 ብር አንድ ዛ ልጅ ለ400 ብር ፈርዳችሁ ምን አይነት ህሊና ነው? 400 ብር ትንሽ ነው እኮ እንዴ! አስበው፣ ምግቡ ተሰጥቶት መኝታው ተሰጥቶት እንዴ! ከጎዳና ነገር ተነስቶ አንተ ከጎዳና የሚለውን ነገር ቶ ይህን ነገር ማድረግ አያቅቶም ብዬ ነው የማስበው። ከጎዳና የሚለውን ነገር ቶ አሁን እኔ የምጠይቀህ ስንት ሰው ሚዛን ይሄ ልጅ በቀን ውስጥ 400 ብር እኮ ቀን በቀን እኮ ሊሰራ አይችልም። 400 ብር ካልሰራስ ምን ሊሆን ነው? እዛ ቤት አይገባም ነው? ልገሉት ነው? ልደበድቡት ነው? ምንድን ነው? በንጋታው ምናምን ሰርቶ ይመልሳል። በንጋታው አትበለኝ፣ በንጋታው አትበለኝ። እንደምቀጠቅጣችሁ ማለቅ ነው እንደሚመስልህ ማለቅ ነው የሚመስልህ? እየነገርኩህ አንዴ ማለቅ ነው የሚመስልህ? እየነገርኩህ እኮ ነው። በትዕግስት እየጠየቅኩህ ነው። በትዕግስት እየጠየቅኩህ ነው። አሁን ምንድን ነው? ገና እቀጠቅጥሃለሁ። አሁንም ቢሆን ማመን ያለብህን ነገር እመን። ማንም አንተን እዚህ ጋር ደርሶ ሊረዳህ አይችልም። ለመሆኑ እናቴን ስራ እንደምሰራ ታውቃለች? ተራ እንደምሰራ ነው የምታውቀው? እንዴት ይሄን ብለህ ትነግራታለህ? ሲጀመር አፍም የለም እኮ የመናገር። አይ እዛ ተራ ጋር ስለሙሉ ነው። እዛው መግቢያው ያለው ተራ ነው። ታክሲዎቹ የሚጭኑበት እዛ ጋር የሚሰራው። ልጆቹን በምን ሰዓት ነው ማኔጅ የምታደርጋቸው ታዲያ? ያው እዛው አካባቢ ስለሆነ መብራቱ ላይ ምናምን ስለማይጠፉ። ለመሆኑ አለቃ ወይም አቢቱ ያልከው ሰው ስንት ብር ነው የሚሰጥህ ለአንተ? ለኔ እንዴት ነው? በወር ነው የሚከፍልህ? በቀን ነው የሚከፍልህ? በወር ነው የሚያስብልኝ። በወር ስንት ነው የሚያስብልህ? ያስብልኛል። ለኔ ያስብ እንዲልልህ አልችልም። በመቀጠል ኩላሊት እንደምትሸጡ እናውቃለን። ያንን ኩላሊት ለማን ነው የምትሸጡት? እንዴትስ ነው የምታረጉት? ምንድነው የምታወራው? እኔ እንዴት አሁን እኔና ኩላሊት እንዴ ምን ሆነህ ነው? እየሰማህ ነው አይደል? እያወራ ያለሁት ስለ ህፃን ልጆች ነው። ስለ እነሱ ኩላሊት ምንድን ነው እያወራ ያለሁት? እየነገርኩህ እኮ ነው። አሁንም እናገራለሁ ስላልክ ነው የተውኩ። ሰማኸኝ አይደል? እኔ ከአንተ ጋር እዚህ ሰማኝ። እኔ ከዚህ በላይ ከአንተ ጋር መጨቃጨቅም አንተን መቀጥቀጥም አስጠልቶኛል። ከኔ በላይ አካላቶች አሉ፣ ለእነሱ ነው አሳልፌ የምሰጥ። የዛ ሰዓት ማን መጥቶ እንደሚያደና አለቃ መጥቶ እንደሚያደና ታያለህ። ሰማኸኝ አይደለ? እኔ ስለ አለቃ ጀግንነት፣ ስለ አለቃ አስፈሪነት አንተ ካወቅኩ ይበቃል። እኔ ስለሱ አይመለከተኝም። በቃ እንደነገርኩ ነው። ምንድን ነው የነገርከኝ ነገር? በቃ በጣም ኃይለኛ ሰው ነው። አረመኔ አታውቅም አንተ። አረመኔ ሰው ነው። እኔ እስካሁንም ለነፍሴ ፈርቼ ነው እንጂ ያልነገርኳችሁ ለሌላ ነገር አይደለም። መልኩን አሳምሮ አውሬ የሆነ ሰው ነው። በ40/60 አከፋፈል በጉጉት ሲጠበቅ የነበረው የብዙዎቻችሁ ፍላጎት የሆነው አዲስ ሳይት በመገናኛ ጫካ ፕሮጀክት ላይ ይዘንሎት መጥተናል። ከ35% እውነተኛ ቅናሽ ጋር ከስቱዲዮ እስከ ባለ 3 መኝታ ድረስ የቤት አማራጮች አሉን። በአንዴ ለምትከፍሉ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር። በአንዴ መክፈል ለማትችሉ ምቹ የክፍያ አማራጮችም ይዘንሎት ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። በተጨማሪም የንግድ ሱቅ ቡልጋሪያና ሳር ቤት ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ውጭ ሀገር ለምትኖሩ ደንበኞቻችን ወኪል ሳያስፈልጎት ውሉን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ 0909818162 ይደውሉ። ለነፍስህ ይውልል እሱ ከሚያደርግብህ ይልቅ እዚህ የሚደርስብህ ነገር ነው የሚበልጡ። ሰማኸኝ አይደል? አንተ እዚህ ጋር ባለማውራትህ ምን ያህል ጊዜ ልትታሰር እንደምችል የምታውቀው ነገር የለም። ፍርድ ቤት ድረስ ነው የምቆመው። የዛ ሰዓት ማንም መጥቶ ነው ማያደን። የፈረደባት እናትህ ናት ተመላልሳ ልትጠይቅ የምችለው። እዚህ ጋር ማውራት ያለብህን ነገር ብትወራ ነው የሚሻል፣ ለአንተም ለቤተሰብ። እኔ እስካሁን የሚያነገርኩህ ለህይወቴ ፈርቼ ነው። ያቺ ምን ያደርጋል? አስፈራርቶኛል። ማ አቶ አቤቶ ምን ብሎ ነው ያስፈራራው? አይነት ሰው አይደለም። በቃ መልኩን አሳምሮ ማይሆን ሰው ነው። ምን ብሎ ነው ያስፈራራው? በእናትህ መጥቶብሃል? አዎ በቃ ሙሉ ቤተሰብህን አንተን ማንንም አላስቀርም ብሎ እንዲህ ሽጉጥ አስቀምጦ ነው የነገረኝ እያንዳንዱን ነገር። መጀመሪያ ወደዚህ ስራ ውስጥ ስገባ መልካም ሰው ነበር። የነገረኝም ነገር ምናምን እንደነገርኩ ነው። ከዛ በኋላ ግን በቃ እያየው ስመጣ የሚደረገውን ነገር ምናምን የእሱም ጸባይ አብሮ ነው እየተቀየረ የመጣው። በጣም አውሬ ሰው ነው።
ለነገርኩህ ነው ያለውን ነገር። እንዴት እንደዚህ ወደዚህ ስራ ሽጉጥ ሊያስገባ አስቀምጦ ቻለ? አንተንም እናትህንም ነው ምደፈው ነው ያለኝ። እንዴት ለሽ በመጀመሪያ ደረጃ አንዲ ተረጋጋ። ኩፍያውን አውልቀው ስማኝ። በምን ኬዝ ነው በምን ምክንያት ነው ሊያስፈራራ የቻለው አንተ? እሱን እንኳን እውነቴን ነው እንደነገርኩህ ነው። ሰፈር ስቀመጥ ምናምን አይደለም እምልህን ስማ። ለምንድን ነው ሊያስፈራራ የቻለው? በምን ምክንያት ነው? ያው በቃ ስራው መጀመሪያ ስገባ ደህና ብር ነው የሰጠኝ። በቃ ይቼ ማላቆ ብር ነው የተሰጠኝ። ስንት ብር ነው የሰጠኝ? ምናምን 30,000 ብር ነው የሰጠኝ። ባይገርም የመጀመሪያ ቀን ማለት ነው። ወደዚህ ስራ ስገባ ስለዚህ ስራ ምንም አላውቅም። በቃ በጣም ቀላል ስራ፣ በጣም ብዙ ብር ነው። በጣም ነው ደስ ያለኝ። ለእናቴም በቃ ደረስኩላት ምናምን ብዬ እኔ ማስበው የነገ ህይወቴ ነው። እየሰራን ስንመጣ ጨምርላለሁ ምናምን አለኝ። በቃ ደስ ብሎኝ እኔ በደንብ እንደምሰራ ነበር ተስፋ ያደረኩት። ትምህርቴንም እንትን ብዬ ነበረ ቀጠልኩኝ ምናምን። ለእህቶቼ የሚደረገውን አደረግኩ። ወደዚህ ስራ እንዴት ነው ሊያስገባህ የቻለው? የመጀመሪያው ጥያቄ። ያው እኔ እንደምትይኝ ከሰው ጋር ተግባቢ ነኝ ምናምን። በቃ ሰፈርም ላይ ምናምን ያው በቃ የምጠቃቀመውም ነገሮች ምናምን ስላሉ ያው ሰውም እንደዚህ አውቃለሁ። የሚሰራውን ስራ ምናምን ሰፈር ውስጥ ስለማቅ ና እኔ አሰራሃለሁ። እኔ ትንሽ ከሰው ጋር ስለማልግባባ ነው ምናምን አለ። ከገባው በኋላ ግን ሌላ ነገር ነው የገጠመኝ። ብታይ እንደገባ መውጣት አችልም ነበረ። ሌላ ነገር ከገጠመ እየነገርኩ እኮ ነው። አይቼ ማላውቀው 30,000 ብርን ትቼ እንዴት ነው የምወጣው? መጀመሪያ አላውቅም እኮ ወደዚህ ስራ ስገባ አልከኝ። አይቼ ማላውቀው ውስጥ እንደገባ ስለ ስራው ምንነት መቼስ ተደርተሃል አይደለ? በቃ ከገባው በኋላ እንደነገርኩ ነው። ወር ራሱ አልቆየውም። እኔ ህሊኔን መሸጥ አልፈልግም ምናምን ብዬ አወሩት በሰላም። በቃ እንደዚህ አልተቀየረብኝም ነበረ። ብቻ የሆነ አንድ የተዘጋ ክፍል አለ። እዛ ውስጥ አስገብቶ የነገርኩን ነገር ነው ያለኝ። ሽጉጥ አስቀምጦ እኔ ሽጉጥ ሲወጣ ምናምን በጣም ነው የደነገጥኩት። እናትህን ምናምን ብሎ አስፈራረኝ። አንድ ነገር ከሰው ብሰማ እደፋሃለሁ ምናምን ያለኝ። እሺ ስለዚህ አቶ አቤቶ እንደምነግረኝ እኔም ውስጤ እንደሚነግረኝ ከሆነ ብዙ የወንጀል ስራዎችን እንደሚሰራ ነው እያሰብኩ ያሉት። ከዚህ ስራ በተጨማሪ ብዙ የወንጀል ስራዎችን ሊሰራ እንደሚችል ውስጤ ይነግረኛል። ምንም ያደረግ ሰው ነው። የምታስበውን ያህል አይነት ሰው አይደለም። ታክሲ እንደሚሰራ ሙሉ በሙሉ እርግጠኛ ነህ አንተ? እሱን ቶ ሽፋን ነው። ሽፋን ነው? አዎ የሌለው የመኪና አይነት የለም። ሲኖ አለው፣ የሚያበረው ስልክ፣ አብሮት የሚሰሩት ሰዎች፣ እጁ ረጅም ነው ምናምን። በጣም ብዙ ነገር አቴም እንዲ ይዞ የሚኖረውን ግቢ ራሱ በቃ በጣም ሌላ እንትን ላይ ያለ ሰው ነው። በጣም ባለ ሀብት ነው። ስማኝ አንተ ህሊና መሰጅ ካልፈለክ እኮ ብዙ አማራጮች አሉልህ አይደለ? ወደ ህግ አካላት እንኳን ብንመጣ እኮ ይሄ ነገር በጣም ትልቅ ወንጀል ነው። ማንም እኮ ዝም ሊል አይችልም። እኔ እንደነገርኩ ነው። እህቶች አሉኝ ብዬሃለሁ። ያንን ነገር እያየሁ ስመጣ በቃ ነገርኩት። እኔ እንደዚህ አይነት ስራ መስራት አልፈልግም ምናምን። ስራው ስነግርህ አንዴ የገባህበት ማለት መውጫ የለውም። እስከ ህይወት ፍጻሜ የምትሰራው ስራ ነው። የምታውቀውን ነገር ለሰው መንገር አችልም። ከዛ ደግሞ በቃ ምን ልበል፣ ይሄ ጨለማ ህይወት ውስጥ ነው የከተተኝ። 30,000 ብር አሳይቶ ጨለማ ህይወት ውስጥ ነው የከተተኝ። ከዛ በኋላ ቋሚ ስንት ነበር የሚከፍል? ጉርጉር በቃ 30,000 ቋሚ ነው። ከዛ ጥቅማ ጥቅም ማል ይሰጠኛል ብቻ። ስለዚህ አንተም ተራ የምትሰራው ሽፋን ነው ማለት ነው እንደሱ። እኔ ልጆቹን ለመቆጣጠር ነው። እኔ የተራው ብር ምን 1,000 ብር የሞላ ብር ምን ያደርግልኛል? እሺ ስለዚህ እነዛን ልጆች ከቤተሰብ ጉያ እንደሚያመጣቸው አምናሃል ማለት ነው። ታውቃለህም? አዎ ማምጣት ብቻ ሳይሆን ለቤተሰብ ብር ይልካል። ግን አረ በጭራሽ ምንም። በቃ ልጆቹን ብታይ የሚመታቸው ምት ምናምን እንዲህ ሀዘኔታ የለውም ምናምን። እንዴት አድርጎ ብቻ እኔ ቃል የለኝም ለሱ። ጭካኔ በጣም ጨካኝ ሰው ነው። እሺ ሌላ ጥያቄ ደግሞ እዛ ቤት ውስጥ ተለቅ 20 እድሜ ክልል ውስጥ የሚገኙ ልጃገረዶች እንዳሉ እናውቃለን። እነዛም ልጆች ጾቴ አሉ። ስለዚህ ጾቴ ትንኮሳም እንደሚደርስባቸው እናውቃለን። ይህን ነገር የምታደርጉት ሁለታችሁ ናችሁ ወይስ እሱ ብቻ ነው?
አይ እኔ እዚህ ነገር ውስጥ እንኳን የለሁበትም። ያሉት እነሱ ናቸው። ያው እሱ ብቻ አይደለም አሉት፣ ግብረ አበሮች አሉት። እጁ በጣም ረጅም ሰው ነው። የመንግስት አካል ያውቃል፣ ማያውቀው ነገር የለም። በጣም እንትን ሰው ነው። ብቻ ያዘገጃጅና የሆነ ቀን ይወስዳቸዋል ሴቶቹን አለባብሶ ምናምን። አይደለም እምልህ አልገባህም። ስለሱም ገና ትመጣልኛለህ። እዛ ቤት ውስጥ ያሉትን ልጃገረዶች ወሲባዊ ድርጊት ይፈጸምባቸዋል አይደለ? እሱ ራሱ አዎ መሄጃ እንትን ስለሚለው ምናምን ያደርገዋል። ምንም ያደርግ ሰው ነው እንደነገርኩ ነው። ምንም ያደርግ ሰው ነው። እሺ ወደ አንተ ስመጣልህ ደግሞ አሁን እንዳልከኝ አለባብሶ ወዴት ነው የሚወስዳቸው? እሱ ነገር ውስጥ እንኳን እኔ ብዙ የለሁበትም። ብቻ ያው መኪናም አለው ምንም አለው። ብቻ የሚያደርገውን ያደርጋቸዋል። አለባብሶ ምናምን ይወስዳቸዋል ወደሚሄዱበት። እዛ ቤት ውስጥ በተለየ መልኩ 2 ሴቶች እንዳሉ እነሱም ሴቶች እድሜያቸው በ20 ክልል ውስጥ እንዳለ እናውቃለን። እና እነዛንም ሴቶች ወሲባዊ ድርጊት እንደሚፈጸምባቸው እናውቃለን። ይህንን ነገር ደግሞ ከአንተ ነው መስማት የምፈልገው፣ ከአንተ ነው እርግጠኛ የምፈልገው ይህን። ስለዚህ ንገረኝ። አዎ ሁለት ሴቶች አሉ። ያው ለየት ያለ እንትን ነው እሱ የሚሰጣቸው። ልክ ሲመጣ ምናምን ያው እንዲህ በጣቱ ምናምን ነው የሚነግራቸው። ብቻ ይግባባሉ። የሆነች አንድ ሩም አለችው እሱ ሲመጣ የሚያርፈባት። የሆነ ተጣጠቡ ምናምን ነገር ነው የሚላቸው፣ እንደዛ ይመስለኛል። ብቻ ያው ይገባሉ፣ ሁለቱ ይገባሉ። እሱም ይሄዳል። ያው ሲጫጫሁ ምናምን ነው። ከዛ በኋላ መሰለኝ ያው ምን ነገር የሚፈጽመው ይዟቸው ነው። ሁለቱም ገብተው ነው የሚጠብቁት። ይሄዳል። ከዛ የሚደረገውን ማሰብ የኛን ከባድ አይመስለኝም። አንተ አሁን እየኖርኩ ነው ትለኛለህ? ሲኦል ውስጥ እኮ ነው ያለው። ምን ላድርግ እኔ እንደነገርኩ ነው። ሽጉጥ እንደዚህ አስቀምጦ ነው ቢገድልህ አይሻልም? ያቺ ምስኪን እናቴን ይግደልብኝ። አሁን ኖርኩ እያልኩ ነው የምትኖረው። እኔ እዛ ጋር ያንን ስራ ሰራውም አልሰራውም ሌላ እንደኔ አይነት የሚሰራለት ሰው ይኖራል። ያን ቆሻሻ ስራው እኔም የጨለመ ህይወት እየኖርኩ ነው እንደነገርኩ ነው። የሆነ ነገር አግኝቼ ብንብል ምንኛ ደስ ባለ። እሺ በተጨማሪ ህፃናቶች በየጊዜው ከአምሳዎቹ ቁጥራቸው እንደሚጎል ስለሱ መረጃ አለኝ እና እነሱ ልጆች ደፍሮ ማን ነገረህ? ግን እኔ እኮ በጣም ነግሬሃለሁ። አቶ ዳንኤል እሱ ግቢ ውስጥ ተከራይቶ የሚኖረው ወንደላጤው በጣም ደፋር ሰው ነው። እንደዚህ አይነት ሰው አይመስለኝም ነበረ። ብቻ እሱ ሊናውን ስለሰጸተው ነገረ። አሁን እሱ በእኛ በህግ ከለላ ስር ነው ያለው። ማንም አይደርስበትም። እየሰማኸኝ ነው አይደለ? ህሊናው ስለከበደው። አንተ ግን 1 ዓመት ሙሉ ተሸከመው እና እየሰራሁ ነው እየኖርክ ያለው። ይሁን ይሄ የአንተ ምርጫ ነው እና አሁን የምጠይቅህም ጥያቄ ቀጥተኛ መልስ ነው እንድመልስልኝ የምፈልገው። ልጆቹ ወዴት እየሄዱ ነው? ቁጥራቸው የሚያንሰው ከዛ በአዲስ ልጅ የሚተኩት ቅድም ኩላሊት ስትል አልነበረ? ያው ያንን ለመፈጸም ነው የሚወስዳቸው። በየሆነ ጊዜው 4-5 ልጅ ወስድና ያው ተተኪ ሌላ 4-5 ልጅ ይዞ ይመለሳል እኮ። 4-5 ልጁ ሄዶ አይመለሱም ነው? በፍጹም አይመጡም። በቃ ይሄዳሉ አይመጡም። አንተ ስለዚህ እርግጠኛ ነህ? አዎ ይሄዳሉ አይመጡም። ምን አንድ ጊዜ አይደለም እስካሁን የመጣ የለም ሄዶ እኮ። አሁን የሚሄዱት ልጆች እኮ እንደምታወራኝ ከሆነ ኩላሊታቸው ሊወሰድ ነው። ሌላም ነገሮች ኩላሊት ብቻ አይደለም፣ ብዙ ነገር ነው የሚያደርጉት። ከአይምሮ በላይ የሆኑ ሰዎች ናቸው። እንደነገርኩ ነው። አሁን አንተ ኩላሊት ብቻ ስላልከኝ በቃ ጤነኛ ፓርታችሁ ኩላሊትን እንደቀላል ፓርት አይተህ ነው ኩላሊት ብቻ የምትለው? ሁሉንም ነገር ነው የሚወስዱት። ጤነኛ ሰውን ይወስዳሉ። በቃ የሚደረገውን ነው የሚያደርጉት። እዚህ ነገር ውስጥ ስለዚህ ርዕስ አንስቶ አዋርቶ ማያውቅም አንተ? አይ እኔ እንደዚህ አውርቶኝ አያውቅም። ግን በምንድን ነው የሚወስዳቸው? እነዛ ራሱ የሚወስዳቸው አለው። በቃ ይወስዳቸዋል። ተወስዶ ድጋሚ አይመለሱ? በፍጹም አይመለሱ። በፍጹም በቃ አይመለሱ። ያው በተጨማሪ ያው ቆሻሻ ስራዎቹን እያወኩኝ በመጣው ቁጥር ያው ይነግረኛል የስራ እድገት እንደሚሰጠኝ ምናምን፣ ቆሻሻ ስራዎቹ እንደምሰራለት ምናምን በተዘዋዋሪ የዚህ ስራ ተተኪ አንተ እንደምትሆን እየነገረህ ነው ማለት ነው። በቃ ያታልለኛል። ያው ብር ታውቋለህ፣ የማይከፍተው ነገር የለም። ብር እየሰጠ በቃ እስኪ አርግልኝ ይለኛል። ጠቅልል አድርገህ ስለሱ ቆሻሻ ስራዎች
በተጨማሪ የረሳው ነገር ካለ እንኳን ጠቅልል አድርገህ አንዴ ንገረኝ። በቃ እንደነገርኩ ነው። እንደዛ ከዛ ያመጣችኋል፣ ልመና ያሰራችኋል፣ ሚዛን ሰጥቶ ሚዛን ያሰራችኋል። ገቢ እንደነገርኩ ነው። ገቢ ካላመጡ በቃ እኔ እንጃ በጣም ጠንካራ ስለሆኑ ያው ድንችም ምንም በልተው ስለሚያድጉ እንጂ እኔ እንጃ የከተማ ልጅ ያን ተቋቁሞ እንትን የሚል አይመስለኝም። እና እንደነገርኩ ነው ያመጣችኋል፣ ልመና ይሰራሉ። መብራት ላይ ምናምን የምታያቸው እነዚህ የሚሯሯጡት ምናምን እነሱ እንዲህ ወዶ አይደለም። ሰው ለራሱ እንደዛ አይሆንም። ያቺን በር ለመሙላት ነው እንደዛ የሚሆኑት። ሚዛን የምንሰጣቸው ብር ሲጎላቸው ይለምናሉ። ብቻ ታግለው ነው የሚሞሉት ያንን ነገር። ካልተሟላ ብር በቃ ማይሆን ምት ነው የሚመታቸው። እኔ የሚነሱም ሁላ እንደማይመስለኝ ሁላ ከዛ በኋላ እንደነገርኩ የኩላሊቷቸው ምናምን ሄደው የሚጠፉት ልጆች አሉ። ብቻ ሌላ ደግሞ እንደዚህ 19 20 ምናምን የሆናቸው ድንግል ሴቶችን ይዞ ይመጣና ከዛው ከሀገሩ እኔ እንጃ ከዛ የሚያቀርብለት ሰው አለ መሰለኝ። ብቻ ነገሩ በጣም የተዘረጋ ነገር ነው። ያመጣል በቃ እነሱንም ለገበያ ያቀርባል ማለት ነው። እንዴት በደንብ አስረዳኝ እስኪ። ያው በቃ ድንግል እነዚህ ክብረ ንጽህና ያላቸውን ሴቶች ከሀገሩ ያመጣል። በቃ ይሸጣቸዋል። እዚህ እያመጣ ይሸጣል፣ ያጫርታቸዋል። ጨረታ ያጫርታቸዋል። እና እንደነገርኩ በጣም ባለሀብት የናጠጠ ሀብታም ነው። እንደምታየው ያቺን መኪና በመንዳቱ ምናምን እንዳትገምተው የሌለው ነገር የለም። በየቦታው ነው ቤት ያለው፣ መኪናዎች አሉት ምናምን። እጁ ረጅም ነው። እኔ እንደነገርኩ ነው። እኔ አሁን ይህንን ነገር ራሱ ስነግርህ በቃ አያመንኩኝ አይደለም። አንዴ ወደ እንትን ውስጥ ፍርድ ምናምን ብለህ እንትን ስላልከኝ ነው እንጂ ያቺ ምስኪን እናቴ እንትን እንዳይልብኝ በጣም የምፈራው። በጣም ከባድ ሰው ነው ከምታስቡት በላይ። እጁ ረጅም ነው። ምንም ህልውና የሌለው ሰው ነው። በዚህ ጉዳይ ምንም የሚያሳስብ ነገር የለም። እናትህም ቢሆን ቤተሰብንም ቢሆን እኛ ጥብቅ ከለላ እናደርግላቸዋለን። ምንም የሚያጨናንቅ የለም። አንተ ግን ነገሩ እስኪጣራ ለጊዜው በእኛ ቁጥጥር ስር ነህ። ለቤተሰብ ግን ልዩ ከለላ እናደርግላቸዋለን። በዚህ ምንም ስጋት አይገባም። አደራችሁ። ምንም የሚያስለቅስ ነገር የለም። ማልቀስ የነበረብህ ገና እዚህ ስሮ ስገባ ነው። ሰማኸኝ አይደለም? እንዴት ብዬ ሉጣ? አንተ አሁን ስለተናገርክ ይህን ነገር ስላልክ ወንጀለኛ አይደለም ማለት አይደለም። ወንጀለኛ ነህ። ህጉ እንደ ህጉ መጠን ይቀጣሃል። ለጊዜው ሁሉም ነገር እስኪጣራ አንተ በእኛ ቁጥጥር ስርና ለቤተሰብ ምንም ሀሳብ አይግባ፣ እኛ ከለላ እናደርግላቸዋለን። ያው አሁን አንተ ከምገባልኝ ቃል በላይ የእሱ ማስፈራሪያ ነው። እኔ ምንጊዜም ጆሮ ላይ ያለው አይምሮ ላይ ያለው እሱ ነው። እና እንደነገርኩ ነው እጁ በጣም ረጅም ነው። ተይዞ ራሱ እንጃ ረጅም ጊዜ የምታቆዩት አይመስለኝም። ወዲያውኑ እንትን የሚል ነው የሚመስለኝ። እና ደግሞ ያው በቃ ይህን ስራ እንትን እንዳለ ካወቀ ምናምን ያው ሌላ ቦታ ላይ ከፍቶት መስራቱ ምናምን አይቀርም። በቃ ከምገመተው በላይ ገንዘብ የሚያገኝበት ስራ አስቦ እና በፍጹም ሊተወው አይችልም። ይህንን ቦታ ብታውቁበት ምናምን ሰብስቦ ሌላ ቦታ ይጀምራል። ያው የሚሰበስብለትም ሰው ስላለ ራሱ ይሰበስባል። ይቀይራሉ ቦታ እንዲሁ በየጊዜው እየቀየሩ እንትን ይላል። ብቻ እጁ ረጅም ነው። በጣም አስፈሪ ሰው ነው። ከጀርባው በጣም ብዙ ሰው ነው ያለው። በብሩ ምንም ነገር እንደሚያደርግ ነው የሚያስበው። ብቻ በተጨማሪ ያው እኔ አንድ ልል የምፈልገው ነገር በአንተ ስራ ያሉ ልጆች 10 ናቸው ብለኛል አይደለም? አዎ 10 ምናምን ይሆናል። እነሱ ልጆች ደግሞ የአንተ ተራ ጀሞ አካባቢ ነው ያሉት። እነሱ ልጆች ጋር ልትወስደኝ ትችላለህ አሁን? አዎ ኧረ ምን ችግር አለው? አሳይሃለሁ። ስለዚህ ቀጥታውን እነሱ ጋር እንሄዳለን። ተመልካቾቻችን እንግዲህ ያው የምንሰማው ነገር በጣም ስር የሰደደና ጉዳዩ በጣም ተስፋፍቶ የሚገኝ ነገር ነው። እንግዲህ እኔ አሁን እሱ የነገረኝ ነገር አዲስ ነገር ነው። ልጃገረዶችን ከክፍለ ሀገር አምጥቶ ከቤተሰቡ እያነጥቆ እዚህ እስከ ማጫረድ ድረስ ከደረሰ እንግዲህ ኢትዮጵያ አይደለም ያለው ነው ማለት እኮ ነው። በእርግጥ ባለፈውን ብያለው ህፃን ልጆች እየተሰረቁ ኩላሊታቸው እየተሰረቀ ነው የሚባለው ወሬ ተናፍሶ ነበር፣ ግን ወሬ ሆኖ ብቻ ቀርቷል። እና አሁን ይህ ነገር ደግሞ በግልጽ አካባቢያችን ላይ እየተከናወነ ያለ ነገር ነው። ስለዚህ ይህንን ሰውዬ በእግር በፈረስ
በአፋጣኝ በህግ ቁጥጥር ስር የምናወረው ይሆናል። ያለውን ነገር ተከታተሉ። አሁን በሱ እንዳለ እኔ ማስተዳደራቸው 10 ልጆች አሉ ብሎናል። ወደ እነሱ ጋር ቀጥታ የምንሄድ ይሆናል። እነሱንም የምናድናቸው ወደኛ የምናመጣቸው የሆነ ያለውን ነገር ተከታተሉ። ሀሳብ አስተያየት ለምትሰጡን እጅግ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። እንደዚህ ነገር ሲኖርም በየቦታው የምታዩት ነገር ካለ ጥቆማ በማድረግ ለእነዚህ ልጆች መድረስ ሊኖርብን ይችላል። ግን በቃ እንደ ግዴታ ነው መውሰድ ያለብን። የምናያቸው መንገድ ላይ የምናያቸው ልጆች ወደው አይደለም እንደዚህ የሚሰቃዩት፣ ለእነሱ መድረስ አለብን፣ ግዴታ ነው። ስለዚህ እባካችሁ እነዚህን እያያችሁ አትለፉ። ቢያንስ ጠይቋቸው። ቤተሰብ አላችሁ፣ ወደ ነው የምትሄዱት የሚለውን ነገር ጠይቋቸው። ወደ ልጆቹ ጋር የምንሄድ ይሆናል። ተከታተሉን። ተመልካቾቻችን እንግዲህ የልጆቹ ህይወት በዚህ ሰዓት አደጋ ላይ እንደመሆኑ መጠን እናድናቸው ብሎን እንግዲህ ወደ እነሱ ጋር እየሄድን ይገኛል። ጀሙ ነው ያለን ቦታውን፣ ወደዛ አካባቢ እየደረስን ነው። በሱ በኩል ያሉትን 10 ልጆች እንግዲህ የምንታደጋቸው ይሆናል። ተከታተሉ። ቦታውንም አሳያችሁ በደንብ። አሁን እንግዲህ እንደዚህ አይነት ክራውድድ ውስጥ ነው የሚገኙ ልጆቹ፣ አይጠፉም። አሁን እንደውም ትንሽ ዝናብ ነገር እየመጣ ስለሆነ ጠቁርቁር ስላለ የሉም። ቀጥታ ተሻግረን እናገኛቸዋለን ብለዋል። እስኪ ይኸው እንግዲህ ያቸው መሀል ላይ ያሉ ልጆቹ ተከታተሉን። አስገባቸው በደንብ ካሜራማን። ልጅቷ ፈርታለች። እንግዲህ ወደዛ ጋር ሄደች። የኛ ሰዎች ኳላሉ የሚይዟት ይሆናል። ልጆቹ በምሰራ ላይ ነው የሚገኙት። ያው ግማሹ ሊስትሮ፣ ግማሹ ልመና፣ ሚዛንም ይሰራል። ያው እንደዚህ አይነት ስራ ላይ ነው ያሉት። ቤት በኩል የተበታተኑት ሲጀመር ያው አብዛኞቹ መብራት ላይ ነው ያሉት። ሚዛን ተመዘን የሚሉት አሉ። ከዛ ደግሞ ልመና የሚሰሩት አሉ። እንደገና ሊስትሮ አለ። ያው እንዲ ፐብሊክ ኤሪያ ላይ ነው በደንብ የሚሰሩት። ያው ወጣ ደግሞ ብሎ እኔ እነዚህ ነው የምቆጣጠረው። እንደምታየው ያው ሃይላንድ የሚለቅሙ ምናምን አሉ። ብቻ መስራት ያለባቸውን ሰርተው ከየትም ነው ብር ማምጣት ያለባቸው ነገር የለም። እስኪ አሁን ቱ ጋር ነው ቦታው። መብራቱን ተሻገር ነው። እየደረስን ነው። ወደዚህ አካባቢ ነው ያሉት። ቦታው ላይ አልደረስንም። አሁንም ያው በቃ እንደውም ያው አንድ ልጅ ይታየኛል። ያው አዙሮ ካሜራ ማን እስኪ ዛሬ ምን ሰራ የለም እንዴ? ለነገሩ ዝናብ እየመጣ እዚህ ጋር የቆመው ልጅ ነው። አዎ ያው ያ ልጅ ይሄኛ። አዎ ያዘለት አንድ ያዘለት ናሽ ና ያ ስራ የለም። ምን ሆነ ነው የቆመው? ስራ የለም። እሺ ስም ማን ነው? ስም ኤፍሬም። በዚህ አካባቢ ምንድን ነው የምትሰራው አንተ? ሊስትሮ ነው የምትሰራው ወይስ ተመዘን ነው የምትሰራው? ሊስትሮ። እሱን ታውቀዋለህ አይደለ? እሱ አንደኛ አንተን የሚደበድብ የሚያሰቃይ ሰው ነው አይደለ? ስማው በደንብ አንተ ግን እንደማናካቸው ነው የነገርከኝ አይደለ? ይመታሃል። ምን ላድርግ? እኔ እኮ እንጀራ ነው ነግሬሃለሁ። አንዴ ስራ የለም ነው ዛሬ እዚህ ጥግ ጋር የቆምከው? ጓደኞችስ ሌሎቹ? አሁን ይሄንን አሁን እኔ እንደዚህ አልሰራም ምናምን ብዬ ሪፖርት ባረግ በቃ ማታ የሚመታው ምት ምናምን ብትየው በቃ እኮ ሌሎቹንም እያንዳንዱ ያሉበት ቦታ እየሄደን 10ንም በአንተ በኩል ያሉትን የምንይዛቸው ይሆናል። ሰማህ አይደለ? ምግብ በልተሃል ኤፍሬም? ምግብ ይሰጡሃል? አይሰጡም። ምግብ አይሰጡም አይደለ? አገር ቤትስ እናት ታገኛታለህ? አያገናኙም? ያስደውሉሃል ወይስ እንዴት ነው? አያስደውሉህም? በቃ ምንም የለም። አንዴ መጡ እኮ በቃ ከዛ በኋላ ምንም የለም። ስለዚህ ሾፌር ቀስ እያል ሌሎችም ልጆች ስላሉ እነሱም ከኋላ የኛ ኃይል አለ አንድ ላይ የምንወስዳቸው ይሆናል። እነሱ 10ንም ማለት ነው። አንዱ ልጅ ከኛ ጋር ይገኛል እንደምታዩት። ያው
ትንሽ ለማውራት ምናምን ስላለመዱ ካሜራ ፊት ትንሽ ይቸገራሉ። ቋንቋውም ስለሚያስቸግር ነው። ምንድነው እኮ ይተገገ ይቆምከው የሚደርስብን እያወቅ ማታ ያው ሁሉ እንደምትደበደብ እያወቅ ትቆማለህ። እሱ ምን ያርግ? ስራ ከሌለ ከየት ያምጣ ታዲያ? አንተ አሁንም እዚህ እውነት ትናገራለህ እንዴ? ያ ቃል እኮ እኔ እዛ ከሚደርስበት ነገር አንፃር ነው እኮ እንዴ እኮ ስራ ከሌለ ልጅ ከየት ያምጣ? የሚደረጉን ወይ መለመንም ካለበት መለመን ነው እኮ ስራ ከሌለ ልጅ ከየት ያመጣ? ቦታውን አይተባላ ጭር ያለ በዛ ላይ ዝናብ እየዘነበ ነው። እዛ ከሚመጣው ምት እዚህ ምንም ነገር አድርጎ ነው ማግኘት ያለበት። በቃ ተዋ፣ ገንዘብ ማግኘት አለበት። ምንም አትበሉ። በቃ ልጁን ምንም የመጠየቅ መብት የለም። አታስጨንቁት። እየነገርኩት ነው፣ ለራሱም ነው ለሁሉም ነገር አታስጨንቁ። ካሜራውንም አጥፋለት። ትንሽ ልጁ ይረጋጋ። ትንሽ መጨናነቅ ነገር አለበት። አጥፋለት። ወደፊት ቀጣይ ልጆቹን ስንይዛቸው የምናሳያቸው ነው። አሁን ለጊዜው አጥፋ። Gati tanah apa ya kota rike gataria baya gosona ta gataria bana gataria ta bana ay ko awa ko yetana gosona yoga eto gati te gado de senti አንተ ምን እንደሚወራ አልገባህም? አይ እኔ ብዙም አልሰማም። ሰላም ሲባባሉ ምናምን ነው የምሰማው እንጂ ሌላ ምንም አልሰማም። እንግዲህ እስኪ ያው እሱ ነው በደንብ የሚያወራቸው። ቤቱ በደንብ ነው የሚያወራው። ለመተርጉምም ችግር ስለሆነ የሚተረጉምልን አቶ ዳንኤልን ጋር እስክንደርስ ድረስ ያለውን ነገር እዚህ ጋር እንዘጋዋለን። ተመልካቾቻችን እንግዲህ የምናየውና የምንሰማው ነገር ሰሞኑ በጣም ከባድ ነው። እንግዲህ በህፃን ልጆች ላይ የሚሰራው አጸያፊ ተግባር አልፎ ተርፎ ኩላሊት እስከ መስረቅ የሚደረገው ነገር በጣም ከባድ ነገር ነው። ያው እኛም ይሄንን ጉዳይ አለባብሰን አናልፈውም። ተከታተለን ሁሉንም እንይዛቸው ይሆናል። ተከታተሉ። ሌሎቹንም ልጆች እንይዛቸው ያው በተቻለን አቅም ለማሳየት እንሞክራለን። እስከ መጨረሻው ድረስ ተከታተሉ።